በኢትዮጵያ 5 ሚሊዮን ኮደርስ ኢኒሺዬቲቭ ከተጀመረ ጀምሮ ዩዳሲቲ ላይ ብዙ ተማሪዎች ሬጂስተር አድርገው ሰርቲፊኬታቸውን አግኝተው የተለያዩ ኦንላይን ስራዎችን እየሰሩበት ይገኛል። እኔም ከዚህ ውስጥ በሁለቱ ኮርስ በአንድሮይድ ዲቨሎፐር እና ዳታ አናሊሲስ ላይ ሰልጥኜ ሰርቲፊኬትን አግኝቻለሁ። አሁን ደግሞ እንደምታዩት በፕሮግራሚንግ ፋንዳሜንታልስ ላይ 99% ደርሻለሁ ማለት ነው። በዛሬው ቪዲዮ ማሳያችሁ ብዙዎቻችሁ የምትሰሩት ትልቁ ስህተት ምንድነው? ሰርቲፊኬት አሰስመንት ወይም ደግሞ የዩዳሲቲን ሰርቲፊኬት ለመውሰድ መጀመሪያ የምታረጉት ምንድነው? አሰስመንቱን ቡክ ማድረግ ይጠበቅብናል። እንደምታዩት አሰስመንታችሁን ቡክ ካረጋችሁ በኋላ ነው ምን ማድረግ የምትችሉት ፈተናውን መውሰድ የምትችሉት። ብዙዎቻችሁ ግን ቡክ ሳታረጉ አውቶማቲካሊ ኔክስት የሚለውን ኦፕሽን በመጫን ሰርቲፊኬታችሁን እንዳታገኙ ወይም ደግሞ እዚህ ጋር አንድ ኢረር አለ። ልክ እንደዚህ አይነት ኢረር ያመጣባችኋል ማለት ነው። ስለዚህ እንደዚህ አይነት ኢረር እንዳያመጣብን የምናደርገው በመጀመሪያ ምን በማድረግ ነው? ሰርቲፊኬታችንን ቡክ ማድረግ ይጠበቅብናል። ቡክ የምናደርገው ደግሞ እቺኛዋን በመንካት ነው። ስለዚህ እንዴት አደረጋችሁ ነው ፕሮፐርሊ ቡክ ማድረግ የምትችሉት? ምን ያህል ፐርሰንትስ መሄድ አለባችሁ ቡክ ለማድረግ የሚለውን ዲቴይል በሆነ መንገድ በዚህ ቪዲዮ አሳያችኋለሁ። እንዲሁም ደግሞ በቴሌግራም ቻናላችን ላይ ብዙዎቻችሁ የጠየቃችሁንን ትልቁን ጥያቄ ነው ዛሬ የምንመልሰው። በተለይ ደግሞ ኢትዮጵያን ኮደርስ ግሩፕ የሚል ከ4269 ሜምበር በላይ ያለው ግሩፕ አለን። በዚህ ግሩፕ ላይ የተለያዩ ነገሮችን ስለ ኮዲንግ ዲስከስ እናደርጋለን። እንዲሁም ደግሞ በዲስከሽን ግሩፓችን ላይ ብዙዎቻችሁ በተለይ የመጨረሻ ስቴፕ ላይ ደርሳችሁ ሰርቲፊኬት ለማግኘት 99% ብላችሁ ብዙ ኢረሮችንና ሰርቲፊኬቱን ለማግኘት እየተቸገራችሁ እንደሆነ አይቻለሁ። ስለዚህ እንደምታዩት እኔ በአንደኛው ኮርስ በፕሮግራሚንግ ፋንዳሜንታል እንደምታዩት 99% ደርሻለሁ። ስለዚህ ኮርሱን ኮምፕሊት አድርጌዋለሁ። ለምሳሌ አሁን ይሄን ልክፈተውና እኔው ፐርሰንቴጁን እንደምታዩት አሁን ይሄን ኮርስ ኦልሞስት 99% ደርሻለሁ። እንደምታዩት እያንዳንዱን ኮምፕሊት አድርጌያለሁ ከመጀመሪያው ጀምሮ ጆርኒ፣ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ከዛ ፋይናሊ እንደምታዩት ሰርቲፊኬሽን አሰስመንት ነው። ስለዚህ ይሄኛውን በቀጥታ እዚህ ይሄኛውን ነው የምትነኩት። ሪዚዩም የሚለውን ስትነኩት ምንድነው የሚያመጣላችሁ? ቀጥታ ይሄኛውን ዊንዶ እንደዚህ ያመጣላችኋል ማለት ነው። ስለዚህ ሰርቲፊኬሽን አሰስመንቱን ከመጀመራችሁ በፊት መጀመሪያ ግን ልታዩት የሚገባ ነገር አለ። ምክንያቱም ብዙዎቻችሁ በግሩፕ ላይም ሼር ያደረጋችሁን እንደምታዩት አሁን ይሄኛው አሰስመንቱ ቡክ አልተደረገም። ኦር ደግሞ አሰስመንቱን ይሄን ጨርሳለች፣ ግን አሰስመንቱን መጀመሪያ ከመጀመራችሁ በፊት ቡክ ማድረግ አለባችሁ። ቡክ ደግሞ የምታረጉት ፕሮፐርሊ ይሄንን ኮንቴንቱን በትክክለኛው ከቨር አድርጋችሁ ስትጨርሱና ከዛም በኋላ እዚህ ጋር ያሉትን ጋይድላይኖች ፕሮፐርሊ አንብባችሁ መተግበር ይጠበቅባችኋል በትክክለኛው አሰስመንቱን ቡክ ለማድረግ ማለት ነው። በመጀመሪያ ምንድነው እንደምታዩት አሰስመንቱን ከመውሰዳችን በፊት ስለ አሰስመንቱ ያሉትን ኢንስትራክሽኖች በጥንቃቄ ልንረዳቸው ይገባል። ምክንያቱም አብዛኞቻችን ይሄንን ነገር ሳናነብ እንሄድና በቀጥታ ወደ ኔክስት የሚለውን ኦፕሽን እንነካዋለን። ይሄኛው ደግሞ ኮርሱን ፕሮፐርሊ ሳንጨርስ 99% እንዳለ ይቆማል ማለት ነው። ስለዚህ እዚች ጋር እንደምታዩት ስታርት ዘ ሰርቲፊኬሽን አሰስመንት የምትል ኦፕሽን አለች እዚች ጋር እንደምታዩት። ስለዚህ እዚህ ጋር ነው እኛም መግባት የምንችለው። በመጀመሪያ ግን እዚህ ጋር ለመግባት ከላይ ያሉትን ኢንስትራክሽኖች በመጀመሪያ በደንብ መረዳት አለብን። እንደምታዩት የአሰስመንቱ ኢንስትራክሽን ነው የመጀመሪያው። እንደምታዩት አሰስመንቱ ምንድነው? ኦንላይን ነው። ስለዚህ ፈተናውን የምትወስዱት ኦንላይን ነው። ከዛም በኋላ ደግሞ አሰስመንቱ ጀስት የተማራችሁትን በዚህ ኮርስ ላይ አሁን እኔ ፕሮግራሚንግ የተማርኩት በፕሮግራሚንግ ላይ የተማርኩትን ዋና ነገሮች ነው ከቨር የሚያደርገው። ሌላው ደግሞ ኢንስትራክሽን አሰስመንቱን የምትወስዱት በ8 ሳምንታት ውስጥ ከጨረሳችሁ ነው ኮርሱን። ኦር ደግሞ በ2 ወር ኮርስ ጊዜ ውስጥ ማለቅ አለበት ኮርሱ። ከዛ ውጪ ከሆናችሁ አሰስመንቱን ላይሰጣችሁ ይችላል ማለት ነው። እንዲሁም ደግሞ አሰስመንቱን የምትወስዱት በ1 ሰዓት ውስጥ ነው ወይም ደግሞ በ60 ደቂቃዎች ውስጥ ነው። ስለዚህ እንደምታዩት 20 መልቲፕል የሆነ ጥያቄዎች ነው የሚሰጣችሁ። እነዛን 20 የሆኑ ምርጫ ጥያቄዎች በ1 ሰዓት ጊዜ ውስጥ መጨረስ ይጠበቅባችኋል ማለት ነው። ሌላው ደግሞ ይሄንን ጥያቄዎች ማለፍ አትችሉም። እንደምታዩት you ስኪፕ ይላል። ስለዚህ እያንዳንዱ የምርጫ ጥያቄ ነው። በደንብ በጥንቃቄ አንብባችሁ መርጣችሁ ነው የምትሄዱት። ማለፍም ወደ ኋላ መመለስም አትችሉም ማለት ነው። ስለዚህ ይሄንንም ልታውቁ ይገባል። እንዲሁም ደግሞ ሰርቲፊኬቱን ልታገኙ የምትችሉት እዚህ ጋር እንደምታዩት 60% እና ከዛ በላይ ምን ስታረጉ ነው? ኮምፕሊት ስታረጉ ነው። 60% ማለት አይ ቲንክ 12 ጥያቄ ሚኒመም መመለስ ይጠበቅብናል ማለት ነው። ስለዚህ እነዚህ ነገሮች ኮንሲደር ልናደርግ ይገባል። ፋይናሊ እነዚህ ነገሮች በትክክል ከመለስን ወይም ደግሞ ከ60% በታችም ከመጣን እንደገና መውሰድ እንችላለን።
ሁለተኛ አሰስመንቱን ወር ደግሞ ፈተናውን ድጋሚ መፈተን እንችላለን። ያ ግን የሚሆነው ምን ሲሆን ነው? በተሰጠን ጊዜ ገደብ ውስጥ በ8 ሳምንታት ውስጥ ስንጨርስ ነው ማለት ነው። ስለዚህ እነዚህ ዋና ዋና ጋይድላይኖች ናቸው። ስለዚህ በመጀመሪያ ልትጀምሩ ስትሉ አሰስመንቱን ምን ማድረግ አለባችሁ? ኦንላይን መሆናችሁን ማረጋገጥ አለባችሁ። ፕሮፐርሊ 60 ደቂቃ ስለሆነ የተሰጣችሁ በዛ 60 ደቂቃ ውስጥ ምንም አይነት ዲስትራክሽን ሊኖር አይገባም። በዛች ደቂቃ ውስጥ ፈተናውን ብቻ ነው ልትሰሩ የሚገባው ማለት ነው። እነዚህ ዋና ዋና ጋይድላይኖች ናቸው። ስለዚህ አሁን በቀጥታኛ ስታርት ሰርቲፊኬሽን አሰስመንት የሚለው ነው የምንነካው። በቀጥታ ኔክስት አላችሁት ማለት ኦልሞስት ይሄንን ኮምፕሊት አድርጋችሁ የመጨረሻው ስቴፕ ላይ ሲሆን ነው ኔክስት የምትሉት። ስለዚህ አብዛኞቻችሁ የምትሰሩ ስህተት ምንድነው? በቀጥታ ይሄንን እንትን ካላችሁ በኋላ ኔክስት የሚለውን ኦፕሽን ተናኩታላችሁ። ኔክስት የሚለውን ኦፕሽን አይደለም የምንነካው የትኛው ነው? ስታርት ሰርቲፊኬሽን አሰስመንት የሚለውን ነው። ልክ ይሄንን ስትነኩት ይመጣላችሁ ምንድነው? እንደምታዩት እዚህ ጋር ቡክ ዩር አሰስመንት ይላል። እንደምታዩት የኔ ፕሮግራሚንግ ፋንዳሜንታል ነው። ከዛም በኋላ እንደምታዩት ስሜን አመጥቶልኛል። ከዛም በኋላ ኢሜይሌን ሬጂስተር ባረኩበት ኢሜይል አመጣልኝ ማለት ነው። ስለዚህ እናንተ በቀጥታ እዚህ ጋር የምታደርጉት ምንድነው? ቡክ ኤንድ ስታርት አሰስመንት ነው የምትሉት። እኔ ጀስት አሁን ስቴፑን እያሳየኋችሁ ስለሆነ አሁን ይሄንን ነካውት ማለት አውቶማቲካሊ ደቂቃውን ሰጥቶኝ ምን ያደርጋል? ፈተናውን ይጀምራል ማለት ነው። ስለዚህ እናንተ የምታደርጉት ምንድነው? ሬዲ በሆናችሁበት ሰዓት ላይ በሚመቻችሁ ሰዓት ኤቭሪቲንግ ኔትወርኩም እንዲሁም ደግሞ እናንተም ፍሪ በምትሆኑበት ሰዓት ይሄንን ስቴፕ ትጀምሩታላችሁ ማለት ነው። ግን ይሄንን ስቴፕ ፕሮፐርሊ ለመሄድ ግን በመጀመሪያ ምን ማድረግ ይጠበቅብናል? እያንዳንዱን እዚህ ላይ ያሉት ኮንቴንቶችን 100% ማለቱን ምን ማድረግ አለባችሁ? ቼክ ማድረግ አለባችሁ። እንደምታዩት አሁን ይሄ ሁሉም 100% ነው የሚለው እዚህ ጋር እንደምታዩት። ከዚህ በፊት የሰራውላችሁ ቪዲዮ አለ 100% ካላለ እንዴት አድርጋችሁ ነው ማስተካከል የምትችሉት የሚለውን እሱንም ማየት ትችላላችሁ። ስለዚህ እንደምታዩት እያንዳንዱ እኔ 100% ብሎኛል። ስለዚህ የቀረኝ የመጨረሻው ስቴፕ ምንድነው? ሰርቲፊኬቱን ለመውሰድ የምወስደው አሰስመንት ነው። አሰስመንቱ ደግሞ እዚህ ጋር በተቀመጠው ጋይድላይን መሰረት ሁሉንም ጋይድላይኖችን ፕሮፐርሊ አንብባችሁ ከዛም በኋላ ፈተናውን መጀመር ትችላላችሁ ማለት ነው። እኔ አሁን ለመጀመር የግድ ኦንላይን መሆን አለብኝ። እንዲሁም ደግሞ አሁን ቪዲዮ ሪከርድ እያደረኩ ስለሆነ ጀስት እንዲሁም ደግሞ እሱን ሪቪል ማድረግ አይቻልም። አሰስመንቱን ሪከርድ አድርጎ ማውጣትም በዩዳሲቲ ህግ መሰረት በጣም የተከለከለ ስለሆነ እሱን ስቴፕ ላሳያችሁ አልችልም። ግን እያንዳንዱን ስቴፕ ግን በዚህ መሰረት ነው ሰርቲፊኬቱን ልትወስዱ የምትችሉት። ሁላችሁም ልትጠነቀቁ የሚገባችሁ እዚች ጋር ያለችውን ስቴፕ የምትነኳት መጨረሻ ላይ ነው። አሰስመንቱን ከወሰድን በኋላ መጨረሻ ላይ የምናደርጋለን ኔክስት የሚለውን ስቴፕ እንሄዳለን ማለት ነው። ስለዚህ አሁን እኔ ጀስት ይሄንን ቡክ አደርጋለሁ። ቡክ ኤንድ ስታርት አሰስመንት በምትሉበት ሰዓት አውቶማቲካሊ ስማችሁን አምጥቷል፣ ኢሜይላችሁን አምጥቷል። ምን ያደርግላችኋል? ፈተናውን ይጀምራል ማለት ነው። ስለዚህ በዚህ መንገድ ነው እያንዳንዱን ሰርቲፊኬሽን አሰስመንት የምትወስዱት። በተለይ ቴሌግራም ግሩፓችንን ጆይን ያላረጋችሁ በዲስከሽን ግሩፕ ላይ የተለያዩ ያጋጠማችሁ ነገሮች ዲስከስ ማድረግ እንችላለን። እንዲሁም ደግሞ በሜን ግሩፓችን ላይ ስለ ኮዲንግ የተለያዩ ነገሮችን ዲስከስ ስለምናደርግ ይህንን ግሩፕ ጆይን ያላረጋችሁ ጆይን እንድታደርጉ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንዲሁም ደግሞ ያላችሁን ጥያቄ ግልጽ ያልሆነ ነገር ካለ ያልገባችሁ ነገር ካለ በኮሜንት ቦክስ ላይ መጠየቅ ትችላላችሁ። እኔም የተሻለኝን አቅም መመለስ እችላለሁ። በተለይ ግሩፕ ላይ ያሉትን ዲስከሽኖች አንዱ ለአንዱ የሚረዳዳበት ስለሆነ ዲስከሽን ግሩፓችንን በደንብ መጠቀም ትችላላችሁ። ስለዚህ በዚህ መንገድ በኦንላይን ዲጂታል ስኪል ተምረን የተለያዩ ኦንላይን የሚሰሩ ፍሪላንሲንግ ስራዎችን ብዙ አይነት ስራዎች አሉ ናዌዴስ። እነሱን ስራዎች መሞከር ትችላላችሁ። ዩዳሲቲ ደግሞ በፍሪ በሆነ መንገድ የሚያቀርብልን ፕላትፎርም ስለሆነ እዚህ ፕሮግራም ላይ ጆይን በማድረግ የራሳችሁን እድል በዲጂታል ስኪል ማስተማር ትችላላችሁ ማለት ነው። አይ ሆፕ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ትምህርታዊና ጠቃሚ ይዘት ያላቸው ኮንቴንቶችን ለማግኘት ከፈለጋችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።